ከሊማ ምንም በካሜራም በኋላ ደብቃ ብትነግረኝ መጥቼ ነው የምናገረው። እሺ እኔ ደስ ብሎኛል። ይሄንን ነገር አድርገውም ምን እዛ ሄደን ነው የምታየው አልኩ አይደለ? ሲቀጥል አሁን ነገሮች ገና አንዴ ተረጋጋ። ጸጉሬ ደስ ብሎኝ ነው ማርያም። እኔ አሁን ቤቱን ወስጄ ሳላሳየህ ብዙ ነገሮችን ማውራት አልፈልግም፣ ግን ደግሞ ይሄ ራሱ አላስችል ስላለኝ ነው። ጭራሽ ዱባይም ልንሄድ ነው በቅርቡ። እንግዲህ እና አስባችሁ በቃ ዝም በይ። አሁን ልጆቻችንን 4 ልጆች ዱባይ ላይ ይወለዳሉ። የኔ ውድ ግን አስበዋል ግን ምን 4 ልጆች እዛ ሲወለዱ እኔ አላሰብኩት። አስበዋ ምን ይሆናሉ? እዛ ተወለዱ እዚህ ተወለዱ። አስበው በዋና እየወሰድናቸው ስናዝናናቸው ልገያቸው ልጆች እንደሆነ አረዛ አልሰማሽም። ስሚኝ ቆይ ልናገር። አሁን የደስታ አንድ ነገር ልናገር። ምንድነው የምትጣደፉ? የኔ ውድ ጓደኞች ፓስፖርት ያላችሁ ቤተሰብ ደስ በሚል ርዕስ ነው የመጣሁት ማለት ነው። ቪዲዮውን እስከ መጨረሻ ተከታተሉኝ ማለት ነው። አስተያየት ካላችሁ በኮሜንት አሳውቁኝ። እና ሀይሚና ብሩኬ ውይይት ላይ ናቸው። መግቢያው ላይ እንደሰማችሁ እንዳያችሁ ያው ምን ይሻለናል፣ እንዴት ነው የምንሄደው በማለት ያው እየተወያዩ ነው ማለት ነው። እንግዲህ ከመሄዳችን በፊት ያው አንዳንድ ነገር እናስተካክል፣ ስንሄድስ ምንድን ነው የሚያስፈልገን እያሉ ውይይት ላይ ናቸው። ያው በቅርብ እንሄዳለን። እንደውም ሀይሚ 4 ልጆቼ እዛ እንድወልድ ነው የምፈልገው። ያው 4 ልጆቹም ምን እንደሆነው ያው ታውቀዋል። አሁንም ደግመዋለች። ከዚህ በፊትም ተናግራለች። 2 ወንድና 2 ሴት ነው የምፈልገው ብላለች። እነዚህ ልጆች እዛ ዱባይ ላይ ነው የምወልዳቸው ብላ ያው ተናግራለች ማለት ነው። በጣም ደስ ይላል። ያርግላቸው እና እንደምታዩት ያው ብሩኬ እውነት ነው በቅርብ ነው የምንሄደው ወይስ እንቆያለን ወይስ እንዴት ነው በማለት ያው ውይይት ላይ ናቸው። ብሩኬ ያው ማመን አቅቶታል ማለት ነው። ሀይሚ እውነትሽ ነው ወይስ ምንድን ነው እየዋሸሽኝ ነው አልገባኝም በማለት እንግዲህ ግራ ገብቶታል። እንግዲህ ሀይሚም እኔ አልዋሽም እና ቤተሰብ ያው ሀይሚ እንዳለች እኔ ስለ ቤቱ አሁን ልናገር አልነበረም፣ ልብ አልሆነኝም፣ ለተመልካቾቼ ለቤተሰቦቼ ላስተዋወቅ በማለት ተናግራለች ማለት ነው። መሩቁልኝ፣ እንደውም እኔ የምትወዱኝ የምታከብሩኝ ቤቴ እንድትመጡ እፈልጋለሁ በማለት ያው ተናግራለች ማለት ነው። እንግዲህ ሁላችንም ተጠርተናል ማለት ነው። የተጠራችው ልጆች ማናቸውም እንዳትቀሩ ማለት ነው። እንግዲህ ያው ምርቃቱ መች እንደሆነ አልታወቀም። ይሄንም ትነግረናለች። በጉጉትም ደግሞ እንጠብቃለን። መኪና የምትገዙ ሁላችንም ተጠርተናል ማለት ነው። መቼም ሀይሚ ቤት ስንሄድ በባዶ አንሄድም። ግዴታ ስጦታ ማዘጋጀት አለብን ማለት ነው። እንግዲህ ያው አንድ ሰው ተጠርቶ መቅረት የለበትም። አሁን ላይ ያው ሀይሚ ስለምንም አላሳሰባትም። ስለ ዱባይ መሄዱ ያው አሳስበዋታል። እየተዘጋጁ ነው። መች እንደሚሄዱ ያው አልታወቀም፣ አልወሰኑም። ያው ይናገራሉ። ያው እኛ ሳይነግሩን መቼም ዱባይ አይሄዱም ማለት ነው። እና ያው 4 ልጆች እዛ እንደምትወልዳቸው ተናግራለች ማለት ነው። ብዙዎቻችሁም ደግሞ በዚህ ያው እየተናገራቸው ነበር። 4 ልጆች መቼ ነው የሚመጡ? መቼ ነው የምናያቸው? ናፍቀውናል። እንደውም በስማቸው አካውንት ይከፈትላቸው እያላችሁ ብዙዎቻችሁ ያው ተናግራችሁ ነበረ። ሀይሚ አረገዋለሁ ግን ትንሽ ጊዜ ጠብቁኝ፣ ታገሱኝ፣ የጀመርኩት ነገር አለ እሱ እስከምጨርሰው ድረስ ታገሱኝ እያለች ነበረ። ግን ያለችውም ደግሞ አልቀረም። ያው ባለችውን መሰረት ሁሉንም አሳክታለች ማለት ነው። እንግዲህ ቤቱን ካለቀለት እንግዲህ ያው ካሁን በኋላ ቁጭ ብሎ መብላት፣ መጠጣት፣ መውለድ ነው ያለባት ማለት ነው። ብሩኬ ደግሞ ያቅሙ ተፍተፍ እያለ ያው ቤቱን ያኖራል ማለት ነው። እና በጣም ደስ ብሎናል። ሀይሚና የብሩኬ ደጋፊዎችም እንኳን ደስ አላችሁ። ሀይሚና ብሩኬ ዝግጅቱ ላይ ናቸው፣ ውይይቱ ላይ ናቸው። ምን ይሻለናል? ስንሄድስ እንዲህ ነው የምንሄደው? እዛስ ማን ነው የሚቀበለን? እና የሚቀበለን ሰውም ደግሞ እናዘጋጅ በማለት ያው መግቢያ ላይ እየተወያዩ ነው። ያው የሚሄዱ ቀን ደግሞ እዛ ዱባይ የሚኖሩ ደግሞ ይቀበሏቸዋል። መቼም ያው የሚቀበላቸው አይጠፋም። የሀይሚና የብሩኬ ወዳጆች ብዙ ናቸው። በተለይ ዱባይ ብዙ ሀገሮች አሉ ሀይሚና ብሩኬ የሚወዳቸውን ሰዎች ማለት ነው።
ብቻ እነሱ በሰላም ይሄዱ ብለን ዱዓ ማድረግ ነው ያለብን እና ቤተሰብ ላይክ፣ ሰብስክራይብ፣ ሼር፣ ኮሜንት ማድረጋችንንም እንዳትረሱ። ላይክ፣ ሰብስክራይብ፣ ኮሜንት የምታረጉም ከልብ አመሰግናለሁ። እንግዲህ ሀይሚ እስከዛሬ አፍ ነው ያው አሁን አፈንድተዋለች። በጣም ደስ ብሎናል።